ዛኪር ማን ጋር ነው የምትጫወተው? ማነች? ማነች? ምን ታምራለች? ቆንጆ ነች? አንተም ታምራለህ በይ። እኔ ቆሻሻ ነኝ። አንተ ቆንጆ ነህ በጣም። እሺ አይባልም። አንተ ቆንጆ ነህ። አንተ በጣም ቆንጆ ነህ። እስኪ እንያት ምን አይነት ነች? አንተም ቆንጆ ነህ። እሺ መላውን ኢትዮጵያውያንን ያስለቀሰው የ5 ዓመቱ ድንቅ ህፃን ዛኪር ልብ ሰባሪ ንግግር። ቀደም ሲል በነበሩን ዘገባዎች የህፃን ዛኪርን አስደናቂ የሂሳብ ስሌት ችሎታ፣ ፈጣን አእምሮና የጎዳና ህይወት ውጣ ውረድ ማቅረባችን ይታወሳል። ዛሬ ግን ይዘንላችሁ የቀረብነው ዘገባው ስለሱ ድንቅ የሂሳብ ችሎታ አይደለም። ይልቁንም ከመላው ኢትዮጵያውያን አንጀት አልፎ አእምሮን የሚያስጨንቅ እንባን የሚያስመጣና ልብን የሚሰብር ጉዳይ ነው። በቅርቡ በህፃናት መጫወቻ ቦታ በተቀረጸው አንድ ቪዲዮ ላይ ህፃን ዛኪር ከአንዲት ቆንጆ ህፃን ልጅ ጋር አብሮ ሲጫወት ይታያል። ከልጅቱ ጋር የነበሩ ሰዎች ዛኪርን ህፃኗን እንዴት አየሃት ብለው ሲጠይቁት በንጹህ የህፃንነት አንደበቱ ታምራለች ሲል ይመልሳል። እነሱም ህፃኗን አንተም ታምራለህ በዩ ሲሏት የ5 ዓመቱ ህፃን ዛኪር ግን አንገቱን ደፍቶ ልብን በሚሰብር ድምፅ የሰጠው ምላሽ ይሄ ነበር። አይ እኔ አላምርም፣ እኔ ቆሻሻ ነኝ። ዛኪር ማን ጋር ነው የምትጫወተው? ማነች? ማነች? ታምራለች? ቆንጆ ነች? አንተም ታምራለህ። እኔ ቆሻሻ ነኝ። ይህ ንግግር ተራ የህፃን ጨዋታ አይደለም። ይልቁንም ድህነትንና የጎዳና ህይወት በህፃናት አእምሮ ላይ የሚያደርሱትን ጥልቅ ስነልቦናዊ ጠባሳ ቁልጭ አድርጎ የሚያሳይ አሳዛኝ ክስተት ነው። በ5 ዓመት ዕድሜው መጫወትና መደሰት የሚገባው ህፃን የለበሰው ህፃናት የሚጫወቱበት ቦታ ካለው ድምቀት ጋር ስላልተጣጣመ ወይም በጎዳና ህይወቱ ምክንያት ሰዎች ባሳዩት ገጽታ አእምሮ ውስጥ እኔ ከሰው በታች ነኝ፣ እኔ ቆንጆ አይደለሁም፣ እኔ ቆሻሻ ነኝ የሚል አስፈሪ አስተሳሰብ እንዲቀርጽ አድርጎታል። ምናልባትም ይህ ህፃን በየመንገዱ ማስቲካ ሲያዞር የሆነ ሰው የሰደበው ስድብ ወይም በቆሻሻ ልብሱ ምክንያት ገፍቶ ያራቀው ሰው የፈጠረበት የህሊና ቁስል ሊሆን ይችላል። ረቦህ ነው ዛኪር ወላሂ በል ቁርስ አልበላህም? ብስኩት ይምጣ ትበላለህ? እርግጠኛ ነህ? እሱ ባዶ ነው ተው። እሺ አይ ብስኩት ላምጣልህ ዛኪር። ብስኩት ይበላል። ትበላለህ? ሳምቡሳ ታማሩጣለህ እንዴ ደግሞ? ሳምቡሳ ታራ ብስኩት ነው የምትበላው። ይሄ ብስኩት አትለት እሱ አይደለም የኛው ነው። ጮማቄ ትበላለህ? ኪሎ ጮማቄ ጮማቄ ምንድን ነው? ብስኩት ነው። ይሄ ሲመጣ ታያለህ። ይሄ ጮማቄ አትተቆም እንዳንተ ድንጉጥ ሲሆነው ለምን ቁርስ አልበላህም? የለማ ድህነት ከአካል በላይ አእምሮን ይሰብራል። ቀና ብሎ እንዳይሄድም አንገቱን ያስደፋዋል። ይሁን እንጂ የዛኪር ታሪክ እዚህ ጋር የሚያበቃ አይደለም። ዛኪር ዛሬ በጎዳና ላይ ቢኖርም፣ ዛሬ በችግር ምክንያት ቆሻሻ ነኝ ብሎ አንገቱን ቢደፋም በውስጡ የያዘው ፈጣን አእምሮ፣ ብልህነቱ፣ የሥራ ወዳድነቱና ድንቅ ተፈጥሯዊ ክህሎቱ የነገ ታላቅነቱ ማረጋገጫዎች ናቸው። ሲትራናት እንደሚስት ካንተ ዛኪር ናጉርሰኝ እንድንቹን አንተ ናጉርሰኝ ርቦኛል ዛኪር ብቻ አንተ በላለህ አሁን ሆዳም ነሽ በጣም እኔን ቆሻሻ ነው በቃ ታዩ ሙዬ ሌላ ይመጣልህ
ራቡ ከጥቁሩ ከዘይት ነው ይሻላል። ስንት ነው? 2000 ዛኪር አሁን ባለው የህይወት ፈተና ውስጥ ሆኖ እንኳን የሚያሳየው ቅልጥፍናና የነቃ አእምሮ ነገ ፈጣሪ ቢል ይህንን መራራ ቀን አልፎ ትልቅ ደረጃ ደርሶ ሀብታምና የብዙዎች አለኝታ ሆኖ ይህንን ቀን እንደሚያስታውሰው ምንም ጥርጥር የለንም። እነዚህ ባሁን ነው እየሰሩ ያሉ። ተቀበላቸው፣ ከሁሉም ላይ መቶ ብር ተቀበላቸው። ተቀበላቸው። ምን ስጪ አይባልም። እሺ ዛኪር መታሃደ አረኩሌ ይባል ምስኩ የሴት ነው። ኩሊ እኮ የሴት ነው። ዛኪር ብስኩት የት ሄደ? የለውም ብስኩት የለም። ምን የለውም። ዛኪር መቶ ብር ነው ያልከው? ይበቃል። አንዳንድ መቶ ብቻ ስትት እሺ ጀምሩ። አንደኛ ቀራጭው ዘፈን ይስፈንልኝ። 100 ብር ይዟል። ይኸው ሊሰጣለ ለምን ዘፈን ይጨመርልሃል? እሙዬ አንቺሽ 100 ብር ይዟል። እኔ 100 ብር የሰጠሁት ዛኪር በኦሮምኛ ትዘፍናለህ? ዳዳማ ምን ማለት ነው? አማን የእናትህን ጻፍ እስቲ። ስማ ማለት ነው። የእናትህን ስም ጻፍ። አዮ እናት ማለት ነው። ጎበዝ። እስቲ ለአዮ ዝፈንላት እስቲ ለአዮ። የሐረር ሰው የአዮ ነው የሚለው። እስቲ ዝፈንላት። ይህ የዛኪር ንግግር ለሁላችንም ትልቅ ትምህርት ነው። በዙሪያችን ያሉትን ህፃናት በቃላቶቻችን እንዳንሰብራቸው፣ ይልቁንም ይህንን መሰሉ ያልተገራ አእምሮ ያለው ህፃን ከዚህ የስነ ልቦናና የጎዳና መከራ አውጥተን ወደ ትምህርት ገበታ ማምጣት የሁላችንም ሰብአዊ ኃላፊነት ሊሆን ይገባል። ተመልካቾቻችን እናንተም ሀሳብ አስተያየታችሁን ከታች ባለው የኮሜንት መስጫ ላይ እንድታሰፍሩልን እንጠይቃለን። 5 ብር ትሰጠኛለህ? 5 ብር ውስጠኝ። ብስኩቱን ደግሞ አልወሰድኩም። ለምን? መቼ አለ? የት አለ ብስኩቱ? አልሰጠኝም እኮ እዛ ጋር አስቀመጥከው። ሜልፎ ራይን ካውስ ትፎግርበታለህ። ሰው ዝም ብለህ ስልክ አለኝ ምናምን ብለህ ትፎግራቸዋለህ። ዝም ብለህ ካድርገው እኮ ኤርፎን ነው እሱማ። ከስልክ ጋር ነው የሚሰራው። ከስልክ ጋር ሲሆን ስልክ ሲኖር ታገናኘዋለህ። ዝም ብለህ አድርገው። ሰውን ትሸውድበታለህ። እዚህ ጋር አድርገው፣ ጆሮት ላይ አድርገው። 5 ብር ግን አልሰጠኝም። የኔን ብስኩት መሰጠከኝ። አረ 5 ብር አልሰጠኝም። አራ ልፋት የኔን 20 ብር መልስልኝ። መልሲ እሺ። ስንት ብር ነው? ልሳመስልም ዶላር 5 ብር ነው ወሰድከው። ብስኩቴንም አልሰጠኝም። በቃ ይሄንም ውሰዳ። ለምን? አይ በቃ ውሰዳ። አልፈልግም። ለምን? አልፈልግም። ምንም አልፈልግም። የኔ ለሌላ ሰው ትሸጠዋለህ። ለሌላ ሰው ትሸጠዋለህ። ብሩንም ውሰደው፣ ብስኩቱንም ውሰደው። ቆይ ይሰጣኝ ነው ይሄን የጠፋች። አይ በቃ ሰጠካታል። አርገው ዝም ብለህ ሰውን ትሸውዳቸዋለህ። ሲያምር በጣም ነው። በቃ ዝም ብለህ እኔ ኤርፎን አለኝ ትላቸዋለህ። ጓደኞችህ ካሉ አይደለ እኮ ጓደኞችህን ታስቀናቸዋለህ። ስንት ዓመት ነው? ትንሽ እኮ ወለዳለሁ። እሺ ሌላ ልስጥህ። አሁን ይሄን ስልክ ብሰጥ ለእናትህ የኔ አባት ለአባትህ ትንሽ አለ እንዳትጥለው። እሺ እንዳትጥለው። ይከፈታል እኮ። ክፈለኝና ነው። ሳትከፍለኝ ነው እንዴ? አንቺ ከፈተው እኮ። ቆይ ክፈለኝ መጀመሪያ። ሳትከፍለኝ አይሆንም። ክፈለኝ። በዚህ እሱን ስጠኝና ስልኩን ልስጥህ። ያንሰኛል። ሌላ ጨምርበት። እዛ ውስጥ ያለውን ጨምርበት። እዛ ውስጥ ያለውስ እንዴ? ቀኑ ሙሉ ይችን የሰራው ውሸትህን። ሌላ ሰው ገና። እሺ ይዘህ ትመጣለህ? እሺ